አንተ ጨካኝ አንተ አረመኔ ተረጋጊና ተቀመጭ የእግዚአብሔርም ተራዳይነት ታክሎበት እንግዲህ ትንሽ ጭረት ነው ነካ ያደረገኝ ብዙም ይሄን ከፋ ጉዳት የሚሰጥ ጉዳት አልነበረምና ለዛም ይሄንን ሁሉ ምን ያረገ ማን እንደዚህ ያረገ እንደነበር አይባልሽ ማን ተረጋጊ ተቀመጥ ብሎ ነው አይደል ወንድሜ ይሁንሽ ምንድን ነው ያደረገው ላንቺ ብሎ ነው ነፍስ በላ ተረጋጊ የሰው ነፍስ ስትበላ ኖር ያንተ ሲነካ እንደዚህ ያጋባል ዳልካቸው የመጀመሪያ ልጅ ነበር እሺ ሁሉ ይመክረዋል ተወራፍ ይለዋል እኛም ተው ያልኒም እናቴም ተው ትለዋለች እንዲቀን ባጋጣሚ መሬቱን ሁሉ እኔን የሚይዘው ብሎ ጭራሽ ሊሸጥ እየተደራደረ ወንድም ያገኝ እሺ እንግዲህ ያ ነገር ከተፈጠመ ያው 6 አመት 7 አመት ሊሆን ነው እሺ አሁን እዚህም እየፎከረ እንግዲህ ያው እሱም በሰላም እየኖረ ነው ወንድሜም ሞቷል እናቴም እዛት አማታኝታለች ወንድሜን ላርጋ ወንድሜንም ለሞት እናቴንም ላርጋ በቃሽ አንቺ ነሽ ማለት አዴብ ግዛ ማለት ሲገባሽ ወንድሜን ያለጡት ፋጦ ጠፋት እየሰጠሽ እናቴን ያለጠፋቷ ጠፋት እየሰጠሽ እናትሽም አንቺም ተባብራችሁ ወንድሜን ይሄው ከመሬት በታ ያረጋችሁት እናቴንም ዲገና የኛን ደስታ ሳታይ አልጋ ላይ ያስተኛችኋት ስለዚህ እሷም ለዚህ ግድያ ተባባሪ ነበረች ማለት ነው ተባባሪ ናት ዛሬም ማዚያ ፈጠሽ ይሄው አይንሽንም አፈጠሽ እያወራሽ ነው ይሄ ምክንያት አንድ ሰው እስከገደለ ድረስ ቤተሰቡ መጠየቅ አለበት እሱስ ካልተገኘኛ ነን ምን ጠይቀው እጋታክም እንደ አንተ ራስ አካባቢ ብሎ ነገር የለም እንደ አገር አንድ ነው እግና ከኔ ጋር እየበላሽ ነበር ስትበይኝ ነበር አንቺ ውሻ አስችሏት ተዛሬ መታገሷን እንኳን ይዝኛ ርካሽና ቆሻሻ እንደሆነ ቻለቅ ነበር አንቺ ርካሽ ማለት አንቺ ዝቃጭ እኔ ሰርቪስ ምክንያት ዳንዴ ከዩርዛ ደም አይደለም ወንድሜን ምንድነው ያደረገው ገና እየፈለግነው ነው ወንድሜን ምንድነው ያደረገው ወንድሜን ማን አረጋውም ስለዚህ አንተ ሁሉንም ልታጠፋ ነው የመጣው ማለት ነው ደግሞ እንደማጠፋ እርግጠኛ ወንድሜ ደም እንዲህ በቀላሉ አይቀር ተመከልቡ ነው የማይቀር እሱ እልም ነው እኔ ሰማኛለህ ሞገስ ኬስ ነው ያገኛት እሷን ተከትለን ነው እሱን ልናገኘው ይቻላል አስገድዶት ይሆናል ይሄ ነብሰ በላ ሰላም እንደምን አላችሁ እንግዲህ የባለፈውን ቪዲዮ አይታችሁ የተጨነቃችሁልኝ የነበረው ወንድማችን አቅሽ መልስ እንዴት ሆነ ብላችሁ ያሰባችሁ የነበረው እንግዲህ ትንሽ ጥረት ነው የነካኝ እንግዲህኛ በስራችን ላይ ትልቅ መስዋዕትነትን ወስደን ከብዙ ሰዎች ጋር ተጋፍጠን ወደናንተ ብዙ ታሪኮችን እንደምናደርስ ወደናንተ ብዙ መረጃዎችን እያደረስን እንዳለን የምታውቁት ነው እንግዲህ ሰዎችንም ለማዳን ወንጀሎችን ለማጋለጥ በመንሄድበት ርቀት እንደዚህ አይነት ገጠመኞች ከዚህም በፊት ብዙን ጊዜ እየገጠሙን እስከ ዛሬ ቆይተናል ማለት ነው ይሄም ከዛ አንፃር የነበረ ነው እንግዲህ ሞገስ እኔ ለማጥቃት ባደረገው ሙከራ ላይ የእግዚአብሔርም ተራዳይነት ታክሎበት እንግዲህ ትንሽ ጭረት ነው ነካ ያደረገኝ ብዙም ይሄን ከፋ ጉዳት የሚሰጥ ጉዳት አልነበረምና ለዛም እኔም ደግሞ እጅ ሳልሰጥ ረፍት ሳልል እንግዲህ በዚሁ መንገድ ደግሞ ይሄንን ነገር ለመፍታት ቆርጬ ተነስቻለሁ ማለት ነው ትንሽም ጭረት ስለሆነ እንግዲህ ወዳጆቼም ወንድሞቼም ድጋፍ በፍጥነት አድርገውልኝ ቶሎ ሳልቆይ ወደ ስራዬ እንድመለስ ሆኛለሁ ማለት ነው በአሁንም ደግሞ ይሄንን እልባት እንዲያገኝ መሰራ ይሆናል ማለት ነው ወንድማችሁ ሀቅ ለየትኛውም ጉዳት ለየትኛውም ቁስል እጅ ማልሰጥ ወደ ኋላ ማልል መሆኔን በዚሁ እንግዲህ ሁላችሁም ታውቃላችሁ ብዙ መስዋዕትነትን እየከፈልኩኝ እዚህ የደረስኩኝ ሰው ነኝ በዚህም ደግሞ እናንተም ከጎኔ ሆናችሁ ያበረታታችሁኝ እየተጨነቃችሁልኝ ወንድማችን ሽመልስ ከየት ደረሰ እንዴት ሆኗል ብላችሁ ከዚህ በፊት በነበረው በቤተሰብ ታሪኬም እየደገፋችሁኝ ከጎኔ ለነበራችሁ አሁንም ከልብ አመሰግናለሁ በዚህኛውም ደግሞ እንዴት ሆነ ወንድማችን ተጎዳ ምን ሆነ እያላችሁ ላላችሁትም ደግሞ እግዚአብሔር ይመስገን ደህና ነኝ ትንሽዬ ጭረት ነው ያው ቁስል ስለሆነ በዚህ ልክ መጠበቅ ስላለበት ነው የታሰረው እንጂ ሌላ ጉዳት ስላልሌለው ነውና ስለዚህ አትጨነቁ ላለው አሁን ደግሞ ያለውን ነገር እስከ መጨረሻው ልባት እንዲያገኝ ፈተን ወደናንተ ማደርስ ይሆናል ማለት ነው እንግዲህ ጉዳት ይመጣል ስንት ነገር ይመጣል መቼም ቢሆን ደግሞ እኛ እጅ አንሰጥም ማለት ነው እንግዲህ እንዳያችሁት በዛ ልክ ተመትቼ ስወድቅ ወንድሞቼ ደርሰውልኝ ድጋፍ አድርገውልኝ ቶሎ ልብስ
ልብሳቸውንም አልብሰው የጠበቁኝ ወንድሞችን እንግዲህ በዚሁም ለምን እናንተ የምታውቁት እኔን ስለሆነ እኔም እንግዲህ በዚሁም ላመሰግን እወዳለሁ። እነርሱ ከኔ በላይ ብዙ ኃላፊነትን ብዙ ሪስኮችን ወስደው እየተንቀሳቀሱ ያሉ ከካሜራ ጀርባ እናንተ ማታያቸው ብዙ ወንድሞች ስላሉን እነሱን በእናንተ ፊት ላመሰግናቸው እወዳለሁ። ለምን በእነሱ ብርታት ነው እኔ እናንተ ፊት ቆሜ እንደዚህ ማውራው እነሱ ስለሚደግፉኝ እነሱ በሁሉም ስለሚረዱኝ ነውና ወንድሞቼ እዚሁ አመሰግናቸዋለሁ ሁላችሁንም። እንግዲህ እናንተም ደግሞ አመስግኑልኝ። እናንተ የምትጽፉት ኮመንት ለነሱም ብርታትን ስለሚሰጥ እኔም ብቻ ሳይሆን ወንድሞቼንም ደጋፊዎቼንም ሁሉ ጊዜ ከኔ ጎንም የሚቆም ግሩምንም ሁሌም በቃ ተደጋግፈን ነው የምንሰራው ለጥቅም የሆነ ፍላጎት ሌላ ኢንተረስት ኖሮን ሳይሆን እንዲሁ ሰው ለመርዳት ስለሆነ እንደዚህም በየቦታው የሮጡ የሚደርሱልኝ ወንድማችን ተራቆተ ብለው በሁሉም ነገር የሚጠይቁኝ ወንድሞቼ ናቸውና እናንተንም አመሰግናለሁ። እንግዲህ ሀቀን ሰብስክራይብ አድርጉ። ያለውን ነገር ደግሞ ወደ እናንተ የምናደርስ ይሆናል። ከኔ ጋር ሁሉ አስገቡት እዩ እስኪ ይሄንን ሁሉ ምን እያደረገ ማን እንደዚህ እያደረገ እንደነበር አይጓለሽ ማን ነው ተናጨ ተሰባሰባችሁ ነው አትፍሪ። ምን አድርጎ ነው ችግር የለውም። ትንሽ ጭረቱ ተቀመጭ። ማን ነው ታውቂው? ተረጋጊ ተቀመጭ ብሎ ነው አይደል ወንድሜ ይኸውልሽ ምንድን ነው ያደረገው? ላንቺ ብሎ ነው ምንድን ነው ያደረገው? አንተ ጨካኝ አንተ አረመኔ ተረጋጊና ተቀመጭ። እንደሆነ የሚቀር መስሏችሁ ነው? ዝም አያችሁ አንተ ነፍስ በላ አንተ ተረጋጊ። የሰው ነፍስ ስትበላ ኖረ ያንተ ሲነካ እንደዚህ ወንድሜ ደግሞ ታይሽ አስቀምጦ ወንድሜ ደግሞ ታይሽ ራሱ ደም አይደለም። ተረጋጋ ቁጭ በል ወንድሜ ደግሞ ከቦኑ የሚቀር መስሏችሁ ነው? ቆይ ተረጋጉ። ሰማኛለህ? አንድ እጄ ቢመታ አንድ እጄ ካንተ ሁለት እጆች በላይ ይችላሉ። እሺ ወንድሜ ገዳይ መሆንም ባገኝ ግንባርህን ነበር ነው ግንባርህን ቁጭ በል በቃ እስኪ ቁጭ በል አትካፍልባታለህ። ቆይ ተረጋጋ። ሰማኛለህ? ይሄ ማን እንደሆንኩ አለማወቅ ነው። ይሄ ሞገስ እንዲህ በቀላሉ ንፋታ እንዳይመስል ሳይያለሁ። እኛንም አለማወቅህ ነው ለዚህ ንቀቱ ላይ ያደረገ። ሰማኛለህ? ዝም በል ስንቱ ቀይ ለሚንበረከክልኝ ባታቅ ነው። እኛ ደግሞ እናንበረከካለን። ዝም በል ነው አሳያለሁ። እንዲህ ይሄ ሞገስ ያዝኩ። ሰማኛለህ? ያንተ ጀግንነት ምን ልታደርግ ነው የመጣሁት? ያንዳንዲስ ለቃቅም የደፋሻለሁ ያለሽ። ቆይ ተረጋጊ። ወንድሜስ ግን ተረጋጊ። ቆይ ወንድምሽ አልተገኘም እስካሁን። ወንድሜን ምንድን ነው ያደረገው? ገና እየፈለግነው ነው። ወንድሜን ምንድን ነው ያደረገው? ወንድሜ ምንም አላደረገውም፣ አልተገኘም። ሰማኛለህ? እዚህ በቀላሉ እንደማገኛቸው አላውቅም። ሰማኛለህ? በአንድ እጄም አንተን ማሽከርከር አይከብድም። ቆይ ለምን የመጣው? ታረግ ነው የመጣው? ቆይ ቁጭ አውሩ፣ በደንብ አውሩ አለው ከጀርባ። አይዞህ ችግር የለውም። ትሰማኛለህ አይደለ? ሞገስ ለቦታው ተገናኘን። ለቦታው ምን ልትሰራ ነው እዚህ የመጣው? ለቦታው ተገናኝተን ምን ልትሰራ ነው እዚህ የመጣው እያልኩ እኮ ነው። ወንድሜ ገዳይ ቤተሰብ ካልሆናችሁ ደማችሁ ደመ ከልብ እንዳይሆን ከዚህ ራቅ ብትሉ ይሻላችኋል። እዚህ ውስጥ ባትገቡ ደስ ይለኛል። እንዴት ያንተ ወንድም ምንድነው? ስንት ሰው እያጠፋክ ያንተ ወንድም ምንድነው? የሌላ ሰው ደም አይደለም? ከመጀመሪያ ሴት እንዲገለጥ አድርጊኝ። ነይ ተረጋጊ። ቆይ ተረጋጊ። ሰማኛለህ? ሞገስ ፊት እንዲህ በቀላሉ አፍ መክፈት ዋጋ እንደሚያስፈልግ ሰማኛለህ ወይ እያልኩ እኮ ነው። ቀቀይ ብያለሁ። አንተ ልጅ ተረጋጋ። ልጅ ነው የታመምክ። ተገመነኝ ከኔ ካራክ ግንባርህን ነው ነገርኩህ እኮ። እኔ እንኳን በሁለት እጄ አይደለም እቺ አንድ እጄ ራሱ አንተን ሁለት ያክላል። ሰማኛለህ? ሞገስን አላወቅኸውማ። እኔ በልጅነት አምሮኝ ወንድሜን ደፉ። ዛሬ ደግሞ መልሰዋል። ወንድሜን ለኔ ወንድሜ ምን እንደሆነ አላወቅህማ። አላወቅህም። መልሰዋል። አንተ በላይ ምን አቅም እንዳለኝ ታውቅ። ስለዚህ አንተ ሁሉንም ልታጠፋ ነው የመጣኸው ማለት ነው። ደግሞ እንደማጠፋ እርግጠኛ። ወንድሜ እንዲህ በቀላሉ አይቀርም።
ደመከልቡ ነው የማይቀር እሱ እልም ነው ሰማኛለህ አሁን ላይ እሱ እልም ነው ታይዋለህ አሳያለሁ አለሱ እንደ ተጎዳኝ ተመላጥፎክ ተናገር ለምን ነው የመጣው ነገር ለምን ነው የመጣው ምን ታርገ ነው የመጣው እንዲህ በቀላል ተናገር እየተባልክ እኮ ነው ለምንድን ነው የመጣው ምን ሊሰራ ይመጣል ነፍሳችንን ሊበላ ነው አይደል ወንድሜ እንደም ተስማምታችሁ በላችሁታል በበላችሁ ምን ይገርማል ፈረስ በላ ሰውናውን አንተ ሰውና ስንቱን ደም ስታፈስ ኖረ ዛሬ ለአንድ ወንድም እንደዚህ እንዴት ነው ለአንድ ወንድም እንደዚህ እጄ ላይ ደፍቶት ሄዶ ዛሬ ጭራሽ አይን ላይን እያወራሽ ነው ደም ስለማንፈልግ ነው እንጂ እኛም ያንተን ደም አፍሰን እናሳይ ነበር አይደል ተቆሻሻ ገደላችሁት እኮ አለኝ የምለውን መከታዬን ወንድሜን ገደላችሁት እኮ ተቀመጥና ልክ አስገባኝ ተቀመጥ በእጅ ሰበብ እንደው ናምና ተቀመጥ ትሰማኛለህ ወይ እኔ ዛሬ ብቻ አይደለም ቀን ያለው አንተም ቢሆን ቦታን ታገኛለህ ትሰማኛለህ በሴቶች ላይና በፍሬዎች ላይ የምታሳየውን ጉልበትን እዛው መልስ እኔ ጋር አይደለም እሱ ሴት መሆንና ከዚህ ሁሉ ማህበረሰብ ጋር አንድ ሰው ጋር ጸብ ያዛችሁት አንድ ሰው ጋር ትሰማኛለህ ወንድሜ ይሄን ጉዳ ላየህ አንድ ወንድም እንደ ድንገት ስለሞተ ብቻ ይሄን ትሰማኛለህ አናግረኝ አንድ ወንድም ብቻ በድንገት ስለሞተ አንተ ጋር ማይልኝም የምፈልገው ያንተ ደም ህልብ እንዳይሆን ከፈለክ ውጣልኝ አልኩ ውጣልኝ ይሄን ያንተ ሰው ሁሉ ይዘህልኝ ውጣ በልጅ ማንም ደሙ እንዲፈሳል እሱን እርሳው ያው ፈሰሰኩ የስንቱ ፈሷል እሱን እርሳው ትሰማኛለህ አንቺ ደግሞ ሀነ ቤተሰብሽ ጭጭ ነው ማረግሽ ተው እንጂ ሰላም ፈልገን እንጂ አንተን ማጥፋት ያቃተን መስሎ ነው ቆይ ማናንተ ላይ እንዲመተዝችው ተረጋጋ ማናንተ ቆይ በጣም ነው የቆሰለው ሰማኛለህ ሞገስ ወይኔ ሰውዬው ይታች ሳቱ ጉማች ሰማኛለህ ከሰውነትህ በላይ ተራራ መስሎ የሚሰማ ወንህን እዚህ ጋር አይሰራም እኔ ፊት አይሰራም ሰማኛለህ ሴት ጋር ተያዝኩ ይሄ መስይትች እንደዚህ ሰማኛለህ አንተን እኮ ነው የማናግርህ ምን ፈለክ አንድ ወንድም ብቻ እናንተ ካሜራችሁን አጥፉልኝ እኔ የምፈልገው ወንድሜን ገሬ ነው ከእናንተ ጋር ምንም የለኝም እኔ የምፈልገውን ፈጥሜ ወደ ሀገር ሄዳለሁ የምትፈልገውን አጥፍተህ ነፍስ አጥፍተህ በሰላም ሄዳ ሀገር ልትኖር ምንም ላድርግ እናንተ በሰው ደማ አይመለከታችሁ ለምን አይመለከተኝም ትሰማኛለህ እሱ በእኔ ሜዳ ላይ አይቻልም ገብቷል አንተ ሜዳ አረጋ መጀመሪያ ሞገስ ማን ነው የሚለውን አጣ ነገርኩህ እሱ አልደረሱብኝ አልደርስም ብያለሁ እኔ አልደረሱ ሰማኛለህ አይደለ ወንድሜ ማን እንደሆነ ብታውቀው አይደለም ይሄ ሰውዬ ቀርቶ ሀገር ምድሩ ቢገደል ራሱ ያንሰዋል ማን ነው ወንድም ቆይ ያንሰዋል ማን ነው ወንድም እሱን አታውቀው በእናንተ አይነቱ አፍ የሚጠራ ወንድም አይደለም ወንድሜ ግርማ ሞገስ ያለው ሰማኛለህ ወንድም በጓደኛው ነው የተገደለው አይደለ በጓደኛው ነው ሆን ብሎ ሊያጠፋው ፈልጎ ሳይሆን ጓደኛው አይገል ጠላቱ ነው እሱ ምቀኛ ነው ዲ በቀላሉ ደግሞ ቆይ እንዳልካቸው ሰው የለውም ተብሎ እንዳልካቸው ጓደኛው አይደለም ጓደኛው ነበር አንተ ስሙን አትጥራብኝ እዚህ የዛንተ የመበላ ደሙ ሳላፈሰው እዚህ ስሙን አትጥራብኝ ቆይ አንዱ እንዲ በስንት ዓመት 6 ዓመት ያቀድኩት እቅድ በደቂቃም አይፈስም እንዲ በአንድ ቀን በሁለት ቀን የሚፈርስ እቅድ አይደለም ያለው እሱንማ አየኸው እኮ እሱን አየኸው ሳካልህ ገባ ልንገርሽ ያቺ ጓደኛ አይናት ሲኔ ደመበላ ሰው ምስጥረኛ አይናት የምትያዝ ሰላይሽ ነበረች
አዎ የት አባቷ ነው ያለችው? የት ነው ያገኛት? እሷን ተከትለን ነው እሱን ልናገኘው የቻለው። አስገድዶት ይሆናል ይሄ ነብሰ በላ። ገባ? ምን አድርግ ነው የምትለው? ስለዚህ አሁን ሳይደርሱብን እንዳሰምኩ። ስለዚህ አሁን አደብህን ገዝተህ የምጠይቅህን ሁሉንም ትመልስልኛለህ። እኔ እኮ ምንድን ነው ሰማኝ? እሺ ያን የማይሞት የሚመስልህን ተራራ ሳክለን የምትሄደውን አቅምህን እዚህ አይሰራም። ወኔህን እዛው ቀብረና እኮ ነገሩ ቢገባህ እኮ አንተ ራሱ ነገሩ ቢገባህ አንተ እንደዚህ ባልሆንክ ነበር። እንደዚህ ባልሆናችሁ። ምንድነው ነገሩ? እንደሚባላወቀው ነገር እንደዛ ተደፍቶ የቀረው በእኔ ምክንያት ወንድሜ። እስኪ አንቺ ውጪ አስወጥ። እነሱ ጋር ቆይ። ለምን ነው የምወጣው? ምን እያልክ ነው? እነሱ ጋር ቆይ። ልስማው እንጂ ምንድነው? እኛ ላይ ልጣመጥም ነው እንዴ ሐሳብ? ምን እያልክ ነው? ሰራችሁትን ስራ ታውቋርለን። የምን ስራ ነው? ስለምን ስራ ነው የምታወራው? ቆይ አንተ ምንድነው? ተረጋጊና እነሱ ጋር ቆይ። ይሄ ከኋላ አይደለ? ለአንተ ራሱ አልተመለሰም። እየነገርኩሽ ነው። ጨካኝ አስወጣት። ሰማኛለህ ወንድም፣ እውነት ሊኖር ይችላል፣ ግን ደግሞ በየትኛውም መንገድ እውነትም ኖሮክም ቢሆን የሰውን ነፍስ ማጥፋት ልክም ሆኖ አያውቅም፣ ልክም አይሆንም። ምንድነው አንተ ብትሰማ ብለህ የምታስበው ነገር? የምታወራውስ ምንድነው? ቀይ ወንድሜ፣ እኔ ወንድም እኮ አገኘው ሰው ሁሉ ለተራበ የሚያበላ ለተጠማው የሚያጠጣ የተጣላ የሚያስታርቅ ነበር። ነገር ግን ይሄ አንድ ከይሲ ደፍቶ ጣለው እንጂ ባላወቀው ነገር አንድ የጋራ መሬት ነበረ። እሺ። እና አባቶቻችን የሰጡ መሬት ነበረ። በጋራ እንጠቀመዋለን፣ በጋራ እንበለዋለን፣ በጋራ እናርስ ነበር። እና ከነሱ ቤተሰብ ጋር እሺ፣ እንዴ ዘመዳሞች ነበር። እሱ ይባስ ብሎ እንግዲህ እኔ ምንም አላቅም፣ በማላቀው ነገር ሁሉ ባገኘኝ አጋጣሚ ሁሉ ይቀጠቅጠኛል። የተማርኩ ነኝ ይለኛል። ማን ነው እንደዛ የሚለው? ይሄ ወንድሟ ተብዬው ነው እንዳልካቸው። እሺ። ባገኘኝ አጋጣሚ ሁሉ እኔ ተመሪያለሁ፣ አንተ ምንም አታውቅም ይለኛል፣ ይቀጠቅጠኛል። እሺ። ተወንድሜ ጋርም ተሚጣሉ ብዬ ሁሉን ደብቄ ዝም እል ነበር። ነገር ግን ይባስ ብሎ ታው እንጂ ረፍ ይለዋል። እሱም አይሰማም። አንተ ሴታ ሴት፣ አንተ እኮ ሴት ነህ፣ ምን ልታመጣ ነው እያለ ሁሌ ይዝትበታል። ሁልጊዜ እሱ ከመጣ እኛ ተሸማቀን ነው። እናቱም እንግዲህ እንደ እናትነቷ አረፍ ማለት ሲገባት አይዞህ በርታ፣ እኛ ጋር ማንም መድረስ የለበትም፣ ሁሉም የኛ ነው ትለዋለች። እሷም ጉልበት ነው የምትሰጠው። እንደው እሺ። ወንድሜም ታው እንጂ ረፍ ይለዋል። እኔን ሲመታኝ ያገኘዋል። ኧረ ተው ዛሬም እንደ ትልቅ ሰዎችን አስብ፣ አንተ ደግሞ ተምረሃል፣ ሀይ ማለት ሲገባህ እንዴት ነው ህፃኑን የምትደበድበው ይለዋል። አንተስ ምን አባት አመጣልህ ይለዋል። ተው ረፍ ተው፣ ይሄ ጥቅምንም እያለ ታናሻቸው ነበርክ ማለት ነው? እኔ ታናሻቸው ነበር። እሺ። እነሱ የኔም ወንድም የመጀመሪያ ልጅ ነው፣ እንዳልካቸውም የመጀመሪያ ልጅ ነበር። እሺ። ሁሌ ይመክረዋል፣ ተው ረፍ ይለዋል። እኛም ተው እያልን እኔም እናቴም ተው ትለዋለች። እንዲህ ቀን በአጋጣሚ መሬቱን ሁሉ እኔን የሚይዘው ብሎ ጭራሽ ሊሸጥ እየተደራደረ ወንድም ያገኘ። እሺ። ታው እንጂ ትንንሾችም እኮ እህትም አለች ወንድምም አለኝ። እነሱስ ምን ይበላሉ? እኛስ ሄደንም ቢሆን ሰው ሀገርም ተንከራተን እናቶቻችንን ልናበላ እንችላለን። እነዚህ ልጆችስ ርስታችንን ይሸጠን አባቶቻችን የሰጡንን ምን ልናበላቸው ነው ሲለው፣ እንዴ ምን አባህ እንዳላመጣ ነው አንተማ፣ እንደውም ምን አባህ ማታመጣም ብሎት እናቴም እየገላገለቻቸው እያለ ወንድሜም ተናዶ ነበር። ተው እንጂ ረፍ ምንድነው ምናምን እያለ እንትን ሲለው መሳሪያ ወጡ ግንባሩን አለ። ምን? ምንም በማያውቀው ነገር ተው ረፍ ስላለው መሬታችንም ይቆይ ስላለው ይሄንን የሚያደርገው የፍቅር ወንድም እንዳልካቸው ነው? አዎ። እርግጠኛ ነህ? አንተው ምን ብዬ ዋሻለሁ? በሞተው ወንድሜ ይዋሽበት ብለህ ነው? እና ለምንድን ነው? እሷ እኮ የነገረችኝ በሴት ምክንያት ነው የተጣሉት፣ ጓደኛ ማቾች ናቸው ነው ያለችኝ። ጭራሽ ወንድሜን እንደዚህ ልከስክስ አደረገችው። ልከስክስም አይደለም የኔ ወንድም ልከስክስ አይደለም፣ ተልከስክሶ ማያውቅ
ሌሎችን ይመክራል እንጂ ጭራሽ እንደዚህ አልከሰከስም። ይባስ ብሎ እሱ በሴት ላይ እጁን የሚያነሳ እናቴን እንኳን ገደልኳት ብሎ እኮ ነው ጥሏት ይሄደ ማለት እናቴንም ወንድሜንም ነበር የመታችው ያን ቀን። አዎ እናቴ በአጋጣሚ እግሯን ነበር የተመታችውና እሺ እሷ በመትረፏ ነው እኔም ይሄን ሁሉ መስጥር ያወቅኩት። ዛሬም ያው ታማሚ እናቴን ሀገር ጥዬ ነው ዛሬ እዚህ የመጣሁት። እንግዲህ ያ ነገር ከተፈጠመ ያው 6 ዓመት 7 ዓመት ሊሆን ነው። እሺ አሁን እዚህም እየፎከረ እንግዲህ ያው እሱም በሰላም እየኖረ ነው። ወንድሜም ሞቷል። እናቴም እዛት አማታኝታለች። ያው እንግዲህ እኔም ባለቤቴን ልኬ በባለቤቴ በኩል አገኘዋለሁ ብዬ ሳፈላልግ ያው አገኘሁት ብላኝ እኔም እንደው የወንድሜ ደም እሳት ሆኖብኝ ተነስቼ ያው ታገሬ ተንቀለቀል መጣሁ። ነገር ግን ያው አልተሳካልኝም እንጂ። ስለዚህ እሷንም እንድትሰልል ወደዚህ ላካት ማለት ነው። ይሄ ስለላ ይባል። ሁለቱንም አስገቡልኝ። ስለላ ይባል አስገቡልኝ። አንተስ ብትሆን አንተም ብታረገው ነው ወንድነት ሲሰማ እና ሰው አንድ ሰው ሞተ ተብሎ ሌላን ሰው እንዲሞት ማድረግ ምን የሚሉት ነገር ነው? አሟሟቱን ተመልከት እስቲ ወንድሜ የሞተበትን አሟሟት ለሱ ይገባዋል። ይሄ ቆይ ምንድነው ያልሽኝ? የኔ ይዋሻችሁ ነው የሚሆነው። አንቺ እሱን አምላችሁት ነው ይሄ ነብሰ በላ። በዚህ መረዳታችን ምን አይነት ሰው እንደሆነ ሰባዊነት ቢሰማ የሰው ዝም ብላ አትመታም ነበር። ሀገሬው መሰከረልኝ። አሁን ልትዋሽ ነው? ምን ልትል ነው? በሴት ላይ ነው የተጣሉት አላልሽኝም? ነው እኮ ምን አልክ? ምን አለ? ምን ትለው? ወንድሜ ነው ጭራሽ በሴት የሚጣላው። አቤት ጭራሽ ልትዋሽ ነው? ይሄንንም ልትዋሽ ነው? እስቲ አንድ ቀን እውነት ተናገር። ቢያንስ እውነት ተናግረ የፈለከው ወንድሜም እውነቴን በመናገር ነው የገዛ ወንድሜን እኔ መሰለ ሀገር አስተዳደር ምን ያልክ ነው? ያማል እንደ አንተ ሰምኛለሽ? እያመንከው ነው? እሱ የሚለውን ነገር ውሸት ነው። በጩኸት ሳይሆን ውሸት ነው። ለምን ደው ማይገባችሁ? ውሸት ነው። ዋሽውት እስቲ አስረጅኝ አንቺ። ቆይ ሲጀመር ማለት ነው አንቺ መጀመሪያ ጊዜ ስመጣ ምንድነው ያልሽ? እንዳንታሰር ልታስሩን ነው ወይ የመጣችሁት? ስለዚህ እስር ቤት ማንተ እንደዚህ እስር ቤት የሚያሳችኋል። እርስ በእርስ ብቻ እያመንከው ነው እሱ አይደለም። ስሚኝ፣ እርስ በእርስ ብቻ በወዳጆች መካከል በቀላሉ የተፈጠረ ነው እኮ። ወንድሜና ወንድሜ ጓደኛ ማውሸት አልነበሩ? ምን ልትል ነው? ጓደኛ አድርጎት ነበር። እሺ እባክህን እንደ ሰው ሁን፣ እንደ ትልቅ ሰው ሁን እና አባቶቻችንን ማጠናል። እኛ እኮ ነው ቤተሰብ ማስተዳደር ያለብን እያለ እየመከረው። ያንቺ ወንድም መጥፎ ነው እያልከኝ ነው? አይ ጥሩ ሰው ቢሆንማ የገዛ ጓደኛ የሚለውን እንደዚህ የሚመክረውን ግንባሩን ብሎ ይደፈው ነበር። ያንተ ወንድም ሊገለው አልነበረ? ወንድም ሊገለው ስለነበረ በአጋጣሚ ተጋጩ። በቃ ፍቅር ሰምኛለሽ? ታዩስቲ አንቺ ያኔ ሳውራሽ እኛም እንዳንታሰር ብለሽኝ ነበር። አሁንም የምነግርሽ ስሚኝ። ዞሮ እኛ ጋር ምን አለ መሰለኝ፣ ይኸውልህ አንተ ራሱ አዳምጠኝ። አንድ ሰው ነፍሰ ገዳይ ከሆነ ቤተሰቡ በሙሉ ግዴታ መታሰር አለበት። ያንን ነው በየትኛው ግን እንደዚህ የሚለው ቤተሰብ እንደዛተ ሲጀመር የኔ ወንድም እንደው እሱ ቢቀመጥ እንኳን በሴት ላይ እጅ የሚያነሳ አልነበር። እዚህም የመጣሁት ያንቺን ወንድም ፍለጋ እንጂ እኔ በሴት ላይ እጄን ማነሳ እንዳልሆንኩ እኔም አንቺም አገሬው ምን እያልክ ነው? እያዋሸህ እኮ ነው። ለዛማ ቢሆን እዚህ ባገኘው አንቺ በደፋውሽ ነው። እያመንከው ነው? እውነት እያመንከው ባልሆነ ቆይ አንድ ጥያቄ ልጠይቅህ። ሚስት ከሷ ጋር ሁላ ጓደኛ ከሆነች ከ1 ዓመት በላይ አስቆጥራለች። በቀላሉ ከ1 ዓመት በፊት ሁሉንም ማጥፋት ትችል ነበር። ለምን ይሄን አይልጠበቅ? ወንድሟን አገኘች እንጂ በሴት ላይ ጅጅ ማንሳ ቢሆን እንደመጣች አንቺን ስታገኝሽ ደም ያልፈላ ብሎ ይመስልሻል? ነገር ግን ታውቂያለሽ እኔ በሴት ላይ የማነሳ ሴት ተብዬ የምሰደብ ሰው አይደለም እንጂ እጄ ይዟት ነው። እንጀራ ሳበላት ብሬን ሳወጣ እንጀራ ሳበላት እጄ ይዟት እግዚአብሔር አይቷት ነው። ቆይ ስለዚህ አንድ ላይ ያወራችሁ አንተ የሚመቸን ጊዜ እየጠበክ ነበር ማለት ነው? አዎ እውነቱን ለመናገር እኔ መዋሸት አልፈልግም። ወንድሟን ባገኘው ያንኑ ሁለት መጥቼ መድፋት ይችል ነበር። ነገር ግን ወንድሟ እዚህ እንደማይመጣ ሁሉንም ሰው እንደማያምን ስለነገረችኝ ነው። እኔ ደግሞ ሴት አይደለሁም፣ በሴት ላይ እጄን አላነሳም። ምን እያልክ ነው? ቆይ አንተ ምንም እያልኩ እንደሆነማ ይገባሻል። ወንድሜ ምን አይነት ሰው እንደሆነ አንቺም ታውቂዋለሽ። ምንም ቢሆን ሕፃን ብትሆኝም የተደረገውን ድርጊት ግን ታውቂያለሽ። ታውራው አንተ ሰውዬ እንደ ልጅነት እንኳን ስርስር እያልሽ ዝም ማለት ሲገባሽ
ወንድሜን ላርጋ ወንድሜንም ለሞት እናቴንም ላርጋ ያበቃሽ አንቺ ነሽ ማለት የሷ እጅም አለበት ነው የምትለኝ? የሷም የእናቷም ሁሉም እጅ አለበት። ምንድነው እያልክ ያለኸው? እንዴት? ምክንያቱም ወንድሜን ሚዛኔ ተናገር እንጂ ታው ማለት ብለሽ አደብ ግዛ ማለት ሲገባሽ ወንድሜን ያለጡት ፋጦ ጥፋት እየሰጠሽ እናቴን ያለጥፋቷ ጥፋት እየሰጠሽ እናትሽም አንቺም ተባብራችሁ ወንድሜን ይሄው ከመሬት በታ ያረጋችሁት እናቴንም ዲገና የኛን ደስታ ሳታይ አልጋ ላይ ያስተኛችኋት እንዲጥሩ ሰው መስለሽ ዛሬ እዚህ በሰላም ትኖር ያለሽ አይደል? እኔም በሴት ላይ እጄን ማንሳት ስለሌለብኝ ነው። ስለዚህ እሷ ለዚህ ግድያ ተባባሪ ነበረች ማለት ነው። ተባባሪ ናት። ዛሬም ማዚያ ፈጠሽ ይሄው አይንሽንም አፈጠሽ እያወራሽ ነው። ምንድነው የምታወራው? ሰሚኛለሽ? ኧረ አይኔ ጥፋ። ሰሚኛለሽ? ሳደቢ ፍቅር ምናምን አትበለኝ። እኛ መንከው ነው እሱ ቤቴ መተክ ምንድነው? እኔ ወንጀለኛ ለማድረግ ነው ቤቴን የመጣሽ? አንድ ሰው ሁሉም እንደየስራው ያገኛል። እዚህ ጋር ግን እኔ የማንም ወዳጅ አይደለም። እውነቱን ለማውጣት የመጣው ነኝ። እናድንሽ ብለህ እየገደልከኝ ነው። እናድንሽ ብለህ እየገደልከኝ እስር ቤት እያስገባኸኝ ነው። ምን ማለት ነው? ስራሽ ከሆነ የምን ስራ ነው? እሱ ባሻው እኔ የምን ስራ ነው? እሱ እኮ መታሰር ሰው ስላለ ብቻ አይደለም። መረጃ ማስረጃ የሚባል ነገር አለ። ገብቶሻል? ምስክር የሚባል ነገር አለ። ስራሽ ለዛ የሚዳርግሽ ከሆነ የሚገባሽን ታገኛለሽ። እኔ የሚገባው የሚያገኝ ሁሉም ሰው እኔ ምንም ነገር ያደረኩት ነገር የለም። ምንም አላደረኩ። ምንም የማውቀው ነገር የለም። ሰሚኛለሽ? ባለፈውም ነገር ያልሽኝን አሁንም እየነገርኩሽ ነበር። አንቺ ባለፈው ስለመታሰር ስታውሪ ነገርኩ እኮ ምክንያቴን። ይሄ ምክንያት አንድ ሰው እስከገደለ ድረስ ቤተሰቡ መጠየቅ አለበት። እሱ እስካልተገኘ እኛ ነን የምንጠይቀው። ህግ አታውቅም እንደ አንተ ራስህ? ህግ አካባቢ ብሎ ነገር የለም። እንደ አገር አንድ ነው ህግና ህግ። አካባቢም አይደለም ህግ። ሲጀመር የትኛውም ህግ ያ ሰው እስከሚገኝ ድረስ ቤተሰብ መያዝ ግዴታው ነው አይደለም? ስለዚህ እጅሽ እንዳለበት ስለምታውቂ ነው አበረሽ የጠፋሽ። ምን እያልክ ነው? ገና ሳንወጣ አይደል ቤታችንን ያቃጠላችሁብን? አንቺ የኛ የሰው ቤት አላቃጠልን እኛ እንደዚህ ያለ ህሊና የለንም። አሁንም ልትዋሽ ነው? ህሊናችንም አላስተማረንም። አባታችንም እንደዚህ ያለ ነገር አላቃጠልኩም ነው የምትለው? አንተ እንደ ቤቱ ምን አለኝ ብዬ እኮ ነው። እና ባለፈው ማደርናችን ማደሪያ ማቀጠል ሰው አይደለም። እውነትኝ ይመስልክ ነው ሰውዬ የሚያወራው? ይሄ እኮ ሲጀመር እኮ ያልተማረ ድንጋይ ራሱ እኮ ሰውዬ ነው። እሱን እያመንከው? እሺ ድንጋይ ራስ በለሽ ትሰርቢኛለሽ አይደል? እሱን ቤቴ መጥተህ እሱን እያመንከው ነው? እኔ እውነትን ነው ማመን እኮ እውነቱን እኔ ጋር ነው እየነገርኩ ነው። እውነት ደግሞ ሲነገርም ይታወቃል። ሰሚኛለሽ? አንቺ በየትኛው ህግ ነው አንቺ ነው የሰው ቤት ማቃጠለው? የዋህ ወንድሜን ገድላችሁታል። ቤት ማቃጠል ሊያንሰው ይችላል። ነገር ግን የሰው ቤት ማቃጠል አይደለም። እኔ ቤት ነው ማለት ደስ ትዋሻለህ። እስቲ ምስክር አለ? ምስክርህን አምጣ። እንደዚህ ከሆነ የሚያወራልክ ኒዳ ለቃችሁ መጣችሁ እንጂኛ የት ነው ምን ሄዶ? ሀገራችን ያፈረስከው ቤታችን ነው ምን ሄዶ? ልትገለን ነው? እዛው ልትቀብረን ነው የፈለከው? እኔ ነኝ እና እንደዚህ ምላሽ ስታጣ ምስክርን ብትፈልጊ እኮ ባለቤቴን ጠርተን ማመሳከር እንችላለን። እኔ ሰው ቤት ካቃጠልኩ ያንተ ባለቤት ምን ታና ነው ጠርተህ የምትጠይቃት? አስገባልኝ እስኪ እሷንም አስገባት። መጠየቅ ትችላላችሁ። ይበቃታል። በቃ ቅጣቱ ይበቃታል። አስገባት። ጭራሽ እሷን በማታውቀው ነገር ውሻ። አንቺ ውሻ አይደለችም። ዝም በለው ወደዛ። ውሻ በለሽ አትስሪቢያት። ውሻ የኔን ትርፍራፊ እየበላች ከኔ ጋር ይዋለች። እኔን ይከካ ሲና ደባስ ገዙልኝ ይችላል። ተረጋጊ። ዝም በለው እና ፍንዝጋ ትምጣ ብቻ አሳያለሁ ምን እንደማደርጋት። ውሻ ወዳችኋት አይደል? ዞር በል ልቀቀኝ። ልቀቀኝ። አንቺ ውሻ እንዴት ነው እንደዚህ የምታረጊው? እንዴት ትዋሽኛለሽ? እንጀራ እየበላሽ በእጅ እየጠጣሽ ምን አባሽ ነው እንደዚህ የምታረጊው? ልቀቀኝ ወደዛ። ተቀመጣት። ከሚኛለሽ ጎዱሽ እንዴ ጎዱሽ ከሚኛለሽ ልቀቀኝ ወደዛ። ምን አባሽ ነው እንደዚህ የምታረጊው? ልቀቀኝ። አትንካኝ። አይስ ደህና ነኝ ያላምሰሽ አንቺ ምን አወጣሽ? ኧረ ምን በወጣሽ አንቺ ማምን በወጣሽ አንቺ ማምን በወጣሽ እኔ ነኝ እንጂ ለዚህ ሁሉ ዳንኩሽ። አንቺ ባክሽ አስታክሳለሁ። ተቀምጣ ሴጣና ምን አይነት ሰው ነች እቺ? ሰሚኛለሽ? አፍሽን ዘግተሽ ቁጭ በይ ብዬሻለሁ። እናንተ ምን አይነት ሰው ናችሁ? ሴት ላይ እጃችሁን የምታነሱ እኛ
ንጹህ ነው የምንለው ወንጀለኛን ወንጀለኛ ጾታን ቆጥረም እሺ ታውቋት እነሷ ብታውቋት ወንጀለኛ ብላችሁ ምትሰበረጇት ልጃለሽ ለምትቀጡን ቆይሽ ልጅ ምን አረጋችሁ ራስሽን እንደምስኪን እየቆጠርሽ ነው እልሽ ከዚህ በላይ አንቺ የምታገስበት ምንም አይነት ምክንያት የለኝም ዝም ብትይ ነው ሽምሻልሽ ግልሻለሁ አፍሽን በዘግ ሰይጣን ነሽ የመጨረሻው እንደዚህ ሰይጣን አለ እንዴ እስከ ዛሬ ቤቴ ቁጭ ብለሽ እኮ ከኔ ጋር እየበላሽ ነበር ስትበይኝ ነበር አንቺ ውሻ አስችሏት እስከ ዛሬ መታገሷ እንኳን አንቺ እሷ ሆነ ቆይ ትግስተኛ በመሆኑ ለኔ ሰዎች ናችሁ ቆይ እናንተ እኛማ ስለዚህ ስታገኛት ነብሮ ያለ በደሉ ተገደለብን ሰዎች ነው ያለ በደሉ ሰምኛለሽ ፍቅር ዝም በይ ስለዚህ ሁሉም ነገር ድራማ ነበር ማለት ነው እሷን ያገኘሽበት አልገባኝም ቆይ አሁንም ለሷ እየተከራከርክላት ነው እኔ ለማንም እየተከራከርኩ አይደለም ቆይ ለምን ነው እኛን ማታውን ከኛም እንደምትፈልጉ ለነገሩ ልክ ነው ህግ ቢኖርማ ለሞተ ሰው በህይወት ላለ ሰው እናንተ ወንድማችን ሞተ ብላችሁ የሰው ቤት አላቃጠላችሁ የምን ቤት ነው የሚቃጠለው እንዴት ነው የምታስበው ምንድነው የምታወሩት አንቺ ዝም በይ እስከ ዛሬ ታግሽሽ ትይሽ የሚኖርኩት ምን እንደሆነ ታውቂያለሽ አንቺ ይልሽ አንቺ ውሻ አስቀምጣት እቺ ሰምኛለሽ አለሽ ያኖርኩሽ አንቺ ኒሌጅሽን ታነሻለሽ አይገርምሽም ያለኝ ነገር አይደለም ምን አንቺን ራሱ ያስተዳድርሻል ቆይ የምትበላዋለች መቃሚ ፈልጌ የመጣኝ መስመት አታማታው አንቺ ፊልፊት ይያለሽ ፊልፊት እንደዚህ ታወራለሽ ሰምኛለሽ አንቺ አንቺ ከካዲ ዘር ካዲ ነሽ አንቺ እንገባሽ ካዲዋ ሰይጣኗም ክፏም አንቺ ነሽ እኔ አው ህሊናሽ ያቆልኩ ካዲ የማን ህሊና ነው የሚያውቀው ያንቺ ህሊና እኛ ካዲ እንዳልሆን አንቺም ታውቂያለሽ ማለት ከቻላችሁ እስቲ ገጠር እንሄድና ማን ነው ካዲ የሚለውን አረጋግጡ ምን ተባበራችሁ ሰው ነው እንዲዛችሁ መጣችሁ ታውቂያቸው ነበር እንዴ እንደዛ ስትደነቀቁ ተጠራጥር ነው አልገባም ሰምኛለሽ ምንድነው ቆይ አንተ ደግሞ የምሰማው እስኪ እንደዚህ እንኳን ቆይ እንዴት ነው እንደዚህኛ ነው የምትመጡት ምን አደረግ ምክንያት እንኳን ሳታውቁ እንዴ የምትደባደቡት የናንተ ህግ እንደዚህ ነው የሚሰራው ደካሞች ላይ ነው የምትበረቱት አለቀ እንተ ወንድሜን ብታውቀው እኮ እኔ ደምም ባታለቅስ ነበር ለሰው ምን አይነት እንደሚያስብ ብታውቀው እኮ ይኛል ወንድም እኮ እንዲህ አልነበረም አንተ እኮ አንድ ወንድሜ ሞተ ብለ ሁሉንም እየፈጀ ያለ ሰው ነህ እኔ ሁሉንም ማለፈጀው እኔም በእግዚአብሔር ቸርነት ነው ምንድነው የምትዋሹት አብሽ ዝጋንቺ ነኝ ያወራሉት ማንን ነው ተመኛለህ ራሱ እኮ አንድ ምስክር ነው ስንት ሰው በስተት ነው አው ለወንድምሽ እየተዘጋጀች ነበር አዋሽውም እኮ ስንት ንጹህ ደም ነው እዛ የማን እንደም ነው አንቺ ያጠፋው አሁን ሙሽት አትቀጥቂ የማን እንደም ነው ያጠፋው ቆይ ትሰማኛለህ ሁለቱ ናችሁ አንቺ የማን ተረጋጋ የማን እንደም ነው ሰማኛለህ ሁለቱ ናችሁ እንትን ለማለት ነው አሰባችሁ ለሽምግልና እናንተ ከመጡ ትንሽ ማግሌዎች አልገደልክ አንተ እኔ በሽማግሌ ነው እጅን ማለት አረመን ስቲማን እኔ እየዋሻው አይደለም ለምንድን ነው ሰምኛለሽ ይኸውልህ ታማል ብዬ ነው ረፍ እንዳትነካኝ እኔ እውነት እየተናገርኩ ሰምኛለሽ እውነታውን አውጥተሽ ባትነግሪኝ እኔና አርገኝ ውጡልኝ አሁን ከቤት በቃ ያመጣውን ያምጣ ሽማግሌ ባገራችሽ ነው አንቺ ምንድነው ያረከው ነው ልጅዋሽው እኮ ነው እኔ የትኛውን ድርጊት ነው እንዴት ነው ጭንቅላታችሁ የሚያስበው ቆይ እንደዚህ ቶ አንቺ ሆነሽ ሳለ በለኖች ምን ያለ ትጫይልሽ አይደል ፍቅር ሰምኛለሽ ሌላው ይቅር ወንድምሽ ለታባሽ ደብቀሽ ነው ፍቅር ይሄን ብቻ ነው ማውቅ ሰምኛለሽ እንደዚህ ማትኝ ሰምኛለሽ ወይ ምንድነው ሰምኛለሽ እውነታውን ነው ማትነግሪኝ ከሆነ አሁኑን ወስጄ ወይኒ ቤት ነው መከትሽ ክተተኝና ህግ ይጠይቀኛ የትኛው ህግ እንደሚጠይቀኝ ማለት ደፋር ነሽ በገዛ ቤቴ መተክ ዝም ብለ ያለ ምንም ማስረጃ ይዘኝ ከሄድክ ይዘኝ ሂድ እኔን ጠቅማለሁ ብለ መታ እኔን ጎልተኝ ከሄድክ እንሂድ ነው ምንም አልፈልግም ያን ካዲ ወንድምሽን ግን የት እንዳረግሽው ማወቅ ፈልጋለሁ ምን እያልሽ ነው አስቤት ካዲ ያልሽ ወንድሜን ካዲ ያልሽ አንቺ ልጅ ካድሽ እኔ ጭራሽ ክጅሽ ውሻ እኔ ካውሬ ጋር እንደውም ተስማምቼ መኖሪ እኔ ሆኜ ነው እሺ አሁን ተረጋጉና ስሙኝ እኔ ነው አንቺም ትሰሚኛለሽ አሁን ስለሷ ይሄን ያህል ነው ብዙ ነገር ነው እያወራችሁ ያላችሁት እኔ እዚህ ጋር ነግሬያችኋለሁ ይሄንን ነገር የማንም ነፍስ እንዲጠፋ አልፈልግም ደም እንዲፈስ አልፈልግም ለዛም ነው በከንቱ እንዲቀር ነው የምትፈልጊው ለዛም ራሴ መስዋዕትነት ከፍዬ ይሄንን ነገር እየሰራሁ ያለሁት በዛ ነው ቆይ አንተ መስዋዕትነት መክፈል የሱ እንደሚመልሰው ስለዚህ ስሚኝ እንዴ አልገባኝ ይሄንን ነገር ብቻ ነው እንዴ እንድንሰማችሁ ፈልጉት አድምጡ መጥይጡና ስሚኝ ይሄንን ነገር እሷ ሌላ ነው የምታወራው እናንተ ሌላ ነው የምታወሩት እናንተ ሁለት ስለሆናችሁ እሷ አንድ ስለሆነች አምናችኋለሁ ማለት አይደለም አንተ እሷ የኔ ምስክርና ስላልክ አምናሃለሁ ማለት አይደለም ስለዚህ
ልታሳዩኝ የምትችሉት? ምን አለኝ ብዬ ነው አንተም ዋሹ። ምንም ነው የሚያሳሽው? እሱን እምነቱን እሱ ክፍለ ሀገር ድሮ ነው የቀረው የቃል እምነት ገብቷል። እንደዛ ባምነህ መታመን ፈለግ። ስለዚህ መረጃ ወይ ማስረጃ እጃችሁ ላይ ያለ ነገር አለ? አልገባኝም። ቆይ ከማስረጃ ከመረጃ በላይ እኛ ማመናችን እሷን በሁን እንደዛ አይደለ? እሷ የምታወራውንም ማመን አለብኝ ማለት ነው። ቃልን ብቻ ማመን ከሆነ ሁሉም የሚያወራውን ውሸታሙም እውነት የሚያወራውን ቀጣፊውም ሌባውንም ሁሉንም ማመን አለብኝ ማለት ነው። እንደማን ዋሻንተ ሀገር ምድሩ ያውቃል። አይዞክ አየህ አይደል ጭካኔ አንተ ክፉ ሰይጣን። ስለዚህ ሰይጣኑ ማን እንደሆነ ማቆ ማስረጃንም ሀገር ምድሩ ያውቃል። አመጣልሃለሁ። አምጪልኝ። ከየት ነው የምታመጣው? ስልክ ተቀበላ። ኦኬ ተቀበላችኋት ነበር? ስጧት ታምጣ። ጥሩ አደረጋችሁ። መረጃ ይዘሽ ነበር አንቺ። ጎበዝ እኮ ነሽ። ይሄው ቺካዲ ይሄ ቪዲዮ ምንድነው? ራስ ስትነግረኝ የነበርሽው ሪከርድን ቪዲዮም እያደረኩሽ ነበር እንዴ? ቆይ አንድ አመት ሙሉ ስቀመጥ ዝም ብዬ መቀመጥ ነበር እንዴ? ምትቀልጂ ያዘታስ በጣም እንዴ ምትቀልጂ ማለት እንዴው ጀነስ ሲነቀርብሽ ነው ለመምታት ፈለግሽ አይደል? ግልሻለሁ እገኛ አንተ ውጡልኝ ከቤቴ መቼም ማለት ነው። አሁን ሶሎ ተገለጠ። እገልሻለሁ። ትሰሚኛለሽ? ልቀቀኝ ወደዛ ልቀቀኝ። ትሰሚኛለሽ? ቆይ የዚህ ርካሽና ቆሻሻ ቢሆን አላውቅም ነበር። አንቺ ርካሽ ማለት አንቺ ዝቃጭ። እኔ ሰርቪስ ምክንያት ዳነካኝ ወደዛ። ትሰሚኛለሽ? ለካኛ ላይ ድራማ እየሰራሽ። ማን ነው እናንተ ላይ ድራማ የሚሰራው? ምንድነው የፈለጋችሁት ከኔ? ውጡልኝ እንደው ከቤት። አሁን ሱነቱን አመናሽ? የምን እውነት ነው? ስለ ምን ነው? ለዛ ሁሉ ደረግሽኝ አንቺ ነሽ። መንፈስ አንቺ እኮ ነሽ ደረግሽ። ለዛ ሁሉ የምን ሁሉ ነው? ትሰሚኛለሽ? መሞት ከመሬት በታች መሆኑ ለእናቴ አልጋ ላይ መዋል መንስኤው ማን ሆነና ነው? ትሰሚኛለሽ? ሆነና ነው አንቺ ሁሉንም ነገር አሁን ትነግሪኛለሽ። የምን ነው ነገር? ሁሉንም ነገር ምንድነው ነገር? አይ እናንተኛ ላይ ብቻ እንደምትጠቀሙ ለምንድን ነው ሰው ዝም የምትሉት? ስታወራም ስትማታም ዝም ነው እንደምትባለው? አንቺን እኮ ነው እየጠየቅኩ ያለሁት። ምንድነው የፈለከው? ምንድነው የምመልስልህ? አሁን እኔ ምንድነው ያለዋሽሽ? እኔ አልዋሻውም። ወንድምሽን ነው አላውቅም። እንዳልካቸው የት ነው ያለው? ልትገለው ራሱ አላውቅም። ገለው ነው አንተ ነብሰ በላ። ሰሚኛለሽ? እንዳነካኝ ጨዋታሽ ይበቃሻል። ስንት ጊዜ ነው እኔ ላይ ራሱ የተጫወችው? ስንት ጊዜ ነው እኔ አንቺን እንደ ምስኪና አስቤ ስንት ነገር እያረኩልሽ የነበረው? ለካ የዚህ ሁሉ ወንጀል ጠንሳሽ አንቺ ነሽ። ሰሚኛለሽ? ትሰሚኛለሽ ወይ? አሁን ሁሉንም ነገር ተናገሪ። ሁሉንም ነገር ምንድነው የምነግርህ? ሁሉንም ነገር ነገርኩህ። አሁን ከቤቴ ውጡ። ሁሉንም ነገር አጥፋና ከቤቴ ውጣልኝ። በቃ ቤቱ የራሴ ነው አይደለ? ወንድሜ ደግሞ የት እንዳለ አላውቅም። ገላችሁት ሊሆን ይችላል። ማናችሁ እናንተ? ሲጀመር ፍቃድ አግኝታችሁ ነው የመጣችሁት እዚህ ቤት? መጀመሪያ ሁሉንም ነገር እንድትነግሪኝ። ውጡልኝ። እኔ ምንም አልናገርም። ያለኝን ተናገርኩ። ምንም የማውቀው ነገር የለም። ውጡልኝ በቃ። ይሄን አጠፋፋ ነው ውጣልኝ። ሲደረስብሽ ነው እንደዚህ የራሴ ነው አይደለ? ሲደረስብሽ ነው እንደዚህ የምታረግ። ምን ማለት ነው? ሲደረስብሽ ማለት ወንጀለኛ ነሽ ያለሽ ነው? ወንጀለኛ ነሽ ማለት ነው? ወንጀለኛ ነሽ ማለት ምን ማለት ነው? ምን ማለት ነው? ወንጀለኛ ነሽ ማለት ያዛት። እንዳነካኝ ልቀቀኝ ወደዛ። ሴት ላይ ነው እጃችንን የምታነሱት። ተዋት በቃ ተዋት በቃ ተዋት በቃ ተዋት። ትሰሚኛለሽ? ትሰሚኛለሽ? በስራ ተጠየቅሽ። ካንቺም ብሶ እኔ ላይ ጥቃት ለማድረስ ትሞክራለሽ። ተነሽ፣ እንደውም አንቺን እዚህ አላወራሽም። ተነሽ ይዤ እሄዳለሁ። ተነሽ በቃ ልደግኝ። እሺ እነግርሃለሁ። በቃ ልደግኝ። ተናገሪ።
ተናገሪ። ሰምኛለሽ? እኔ አንዲት ጥይት ስጋዬ ውስጥ ገባች ብዬ ተዝለፍልፌ የምወድቅ እንዳይመስላችሁ ጭምር ተናገሪ። እሺ በቃ ልነግርህ ነው። ተናገሪ እኮ ነው እያልኩሽ ያለሁት። በቃ ሁሉም ነገር ውሸት ነው። እኔ ነኝ ዋሽሁክ። ስለዚህ እነሱ እያሉ ያሉት ነገር ነው እውነት ማለት ነው። ለምን ድሮስ መሽዋሽን ለምን መሽዋሽን? በቃ ወንድሜ ለምን ሁሉ ጉድ ለምን ወንድሜ መሞት መንስኤው ማን ሆነችና ነው? እንዴት ነው እሷ መንስኤ ልትሆን ምጭ? መንስኤው ማን ሆነ? ሰምኛለሽ? ቅድም ለነሱ የደረሰው ጣን አሁንም አንቺን ይደርስሻል። አሁንም ማታወሪ ከሆነ መጨረሻሽም ወይኒ ቤት ነው። እኔ ምንም አላደረኩም እንዴ። በቃ እኔ ምን የሚያደርጉት ነገር ለምንድን ነው? ቤታችንን አቃጠሉ፣ ሰው ገደሉ፣ ስንት ነገር እያልሽ ዋሸሽ። ወንድሜን ለመጠበቅ ነው በቃ እንደዛ ያደረኩት ማለት በቃ ቤተሰቤን ለመጠበቅ ነው። ስለዚህ ሞገስ እንዳለው የዚህ ሁሉ ነገር ጠንሳሽ አንቺ፣ ወንድምሽም ወንጀለኛ ማለት ነው። እኔ ምንም የጠነሰስኩት ነገር የለም። ንገሪኝ ሁሉንም ነገር። እንዴት ነው ይሄ ነገር የተፈጠረው? እኔ በቃ ምንም የማውቀው ነገር የለም። የተፈጠረው በቃ ሁለታቸው ተጣሉ። በቃ እኔ እዛ እንትን እናታችን የት መሳሪያውን የት እንዳስቀመጠችው አውቅ ስለነበረ በቃ አውጥቼ ሰጡት። ከዛ በቃ ተኩስበት። ግን እሱ የሱም ወንድማችንን ሊገለው ነበር። ህፃን ነበርኩኝ፣ ምንም ማድረግ አልችልም። ወንድሜ ሲደበደብ ማየት አልቻልኩም። ስለዚህ ሲጣሉ ሄደሽ አንቺ ወንድምሽ እሱን እንዲገልበት መሳሪያ ሰጠሽው። ወንድም እንደዛ ነው ሊገለው ነበር። ነበረኛም እየተደባደቡ ነበር። የነበረኝ አማራጭ እሱ ነው። በቃ ደግሞ ህፃን ነበርኩኝ፣ ምንም ማድረግ አልቻልኩም። እንደዚህ ማገናዘብ ብችል ኖሮ እንደዛ አላደርግም ነበር። ከዛ በኋላ ወንድሙንም ግንባሩን አለው፣ እናታቸውንም መታ። ከዛ እናንተ ኑሯችሁን ለመኖር እዚህ መጣችሁ እና ለምንድን ነው ታዲያ ይገለናል ምናምን እያልሽ ነበሩ? በእርግጥ ይገሉን ነበረ። ይሄ ውሸት አይደለም። ትገሉን ነበረ። ዝም ብላችሁ ታዩን ነበረ። አገር ጥለን ባንወጣ ዛሬ ይገልሽ ነበር። ይሄን ታውቂያለሽ አይደል? ቤትሽ ቁጭ ብዬ ስንት ነገር ሳረግ መግደል ብንችል አንቺን እናትሽን መግደል እንችል ነበር። ታውቂ ነበር። ይሄን አንቺም እንደ ወንድምሽም ሰይጣን አይደለም። መስጥነቷማ ይሄው እስካሁን ከሷ ጋር ሳታገናኝ ታውቂ ነበር ማለት ነው። ይሄንን ሁሉ ነበር። በቃ አንቺንም ሊገልሽ እንደማይመጣ ታውቂ ነበር። እሱ ሴት እንደማይገል ታውቂ ነበር አይደል? እኛ እንደዛ ያ ቤተሰብ ሊጠፋኑ ድረሱለት ተብለን ያኔ ሮጠን ስንመጣ ውጪ እያደርን ሰዎቻችን እዚህ እየቆሙ እያደሩ በየውጪው እየተንከራተትን እናንተን ስንጠብቅ አንቺ በውስጥሽ እያሾፍሽብን ነበር አይደለ? አይደል? ተናገሪ። ምንም ማድረግ ስላልቻልኩ አሁን የት ነው ያለው ወንድምሽ? ሰይጣን የሆነ ወንድምሽ የት ነው? ወንድሟን ብትጠይቃት ያለበትን አታውቁ ብላ ነው። የት እንዳለ አላውቅም እንዴ። በቃ አሁን ማንም የሚያምን ሰው የለም። ከዚህ እንደሄደ ነግሮኛል። እሱ እየመጣ እንደሆነ አውቆ ነበረ። በቃ እሱም ብቻ ነው የማውቀው። ስለዚህ ጥፋቱን ስለሚያውቅ ተሰዷል። በቃ የት እንዳለ ግን አላውቅም። እንደሄደ አውቃለሁ። የሆነ ቦታ ሄዷል። ስለዚህ ትናገር ይሄንን ሁሉ ጥፋት አጥፍቶ የሰውን ነፍስ እንደዛ በቀላሉ አጥፍቶ ስንቱን አካል ጉዳት አድርጎ ያውም የተከበረ ወንድሜ ነው። የተከበረ ወንድሜ የኔ ጥፋት አይደለም። ስለዚህ አንቺ እሱ እንደሚመጣ ታውቂ ነበር ማለት ነው። እኔ ጋር ይምጣ አላውቅም፣ ግን አዲስ አበባ እየመጣ እንደሆነ ተደንግሮኛል ብሎ ነው እሱ የጠፋው። ስለዚህ እኔን አይጎዳኝም ብለሽ አንቺ ህይወትሽን እየኖርሽ ነው ማለት ነው። እንደሱ አላሰብኩም። እሱን አላውቅም፣ ይጉዳኛ አላውቅም፣ ግን ብቻ በቃ እኔ አላውቅም። በቃ እሱ ብቻ ነው እንዲድንልኝ የፈለኩት። እሱ ይሄዳ፣ እኔ ቀረሁኝ። በቃ እናንተ መጣችሁ። በቃ ስለዚህ ተነጋግራችሁ ነው ሄደው ማለት ነው። ሲሄዳው አውርተንበታል። አንቺም ከኛ ጋር ወንድሜ ጠፋ ምን ሆነ እያልሽ ድራማ እየሰራሽ የነበረው እያወቅሽ ነው ማለት ነው። እና ምን ላድርግ? ትኛለሽ። ለዚህ ስራሽ የሚገባሽን ሁሉ ታገኛለሽ። የሚገባሽን ሁሉ ወንድሜ። አንተም ስማኝ፣ እየሰማኝ ነው።
አውቃለሁ ብዙ ጉዳት ውስጥ ያለ ብዙ ህመም ውስጥ አለ። ግን ደግሞ ለማንም በቀል ህይወቱን አያውቅም። ሰማኛለህ? ወንድም ሞት አይደል? እሱንም ብታጠፋው እረፍት አታገኝም። ስለዚህ ይህንን ሀሳብህን ከውስጥ ማጥፋት አለብህ። ገባ? ሰው በጥፋቱ ይቀጣል። ሰው በበደሉ ይቀጣል። በኃጢአቱ ይቀጣል። ገባ? አንተ በውስጥ ሌላ ኃጢአት መጨመር፣ ሌላ በደል፣ ሌላ ጸጸት መጨመር የለብህም። ቢያንስ ያዙትና እሱን ፍርዱን ያገኛል። አዎ እሱን እኔ ማድረግ ያለብኝን አደርጋለሁ። ሰማኝ? አንተም ግን ምንም ቢሆን ተጎድተህ ስላለ እኛ ላይም ጉልበት ስለተጠቀምክ ነው ሚስትህንም በዚህ መንገድ አንተንም በዚህ መንገድ ያናገር ነው። እንግዲህ እኔ ላይም ጉዳት አድርሰሃል። ሰማችሁት ነው እሸት እንጂ ሰማኛለህ? ሰማኝ ያለውን እውነት የታወቃችሁና እኔ ላይም ጉዳት አድርሰሃል። እግዚአብሔር ቀላሉን አድርጎት እጄ ላይ ሆነ እንጂ ሌላ ቦታ ቢሆን እኔም ዋሽ ነኝ አይደለ? ስማ ተሳስቼ ነበር። ስለዚህ እንትና ልጅ ሁላችሁም በዚህ ስራ ላይ የሚገባችሁን ነገር ታገኛላችሁ። እኛ ደግሞ ምን አጠፋንና ነው እንደየስራችሁ ነው እንደሚ ቆይኛ ምን አደረገን? በተበደል በተንገላታን በቃ እሺ። እንግዲህ ክቡራን አድማጮቻችን ይህንን ነገር እንዳያችሁት ነው። በጣም ከባድ ጊዜ ነበር ያሳለፍነው። እኔም በእንደዚህ አይነት ሁኔታ ላይ ሆኜ እንደዚህ አይነት ህመምን ላይ ሆኜ አሁን በትንሽ ህክምና ብቻ ነው ይህንን ነገር መጨረስ ስላለብኝ ብዙ ህክምና ሳላደርግ ወደ እናንተ ተመልሼ የቀረብኩት። ስለዚህ አይታችኋል። ማንም ሰው የተበደለ ቢመስለው በዳይ ሊሆን ይችላል። ማንም ሰው የተጎዳ ሆኖ ቢቀርብ ጉዳቱን ያደረሰው እሱ ሊሆን ይችላል። በዚህም ነገር ለ6 ዓመታት ተጠንስሶ የቆየው ነገር አሁን ላይ እኛ ደርሰንበት እንደዛ መስዋዕትነት ተከፍሎበት እኔም እጄን እስከዚህ ጉዳት ደርሶብኝ ይህንን ነገር እስከዚህ ማድረስ ይችላል። እንዳልካችሁንም የምንፈልገው ይሆናል። ሁሉም የሚገባውን የስራውን ያገኛል። የተበደለው ይካሳል፣ ያጠፋው ደግሞ ይቀጣል። ይሄ የሀቅ ቃል ነው። እኔም ከሀቅ ግንባር ነኝና እየታመምኩ እየተጎዳው እየቆሰልኩም ቢሆን ለእውነት እኖራለሁ፣ ለእውነት እቆማለሁ። ይሄ ደግሞ ቃሌ ነው። ስለዚህ ከዚህ ታሪክ ሁሉም ሰው ይማር ዘንድ ሼር አድርጉ። ብዙ ሰው ከዚህ ታሪክ መማር አለበት። በእንደዚህ አይነት እርሾ ለስንት ዓመታት በውስጡ ይዞ በበቀል እየኖረ ያለ ስንት ሰው አለ። በቀል ለማንም አይጠቅምም። በዳይ እንደ በደለኝነቱ መቀጣት ካለበት ይቀጣል፣ የተበደለው ይካሳል። ስለዚህ ሼር አድርጉ። ኮመንታችሁም ለኛ ይጠቅመናል። ኮመንታችሁን ስጡን፣ ብዙ ሰው ይማርበት ዘንድ ለሁሉም ሰው ለዓለም ላይ ላለ ሰው ይህንን ለሚያይ ለሚሰማ እንዲደርስ አድርጉልኝ። ኑና ስጡልኝ። ና ያዝልኝ። ተነሱ። አረኔ ድንሜ ነው። ተነስ። አስወጣት።